አንተ እሱ ብለህ ስትጣበቅ እነሱ የታል ታዲያ እሱ ይለዋል። እግዚአብሔር ዝም ሲላችሁ እናንተ አትናገሩ፣ እናንተም ዝም በሉ። እግዚአብሔር ጸጥ ካለ አንተም ጸጥ በል። ጸጥ ዝም በል፣ አታውራ። እየታመምክ ነው፣ ዝም አታውጣ፣ ራስን አትግለጥ። ብልጡን የመጨረሻ ብልጡን መጽሐፈ ኢዮብ ምዕራፍ 33 ቁጥር 1 ነገር ግን ኢዮብ ሆይ ንግግሬን እንድትሰማ ቃሌን ሁሉ እንድታደምጥ እለምንሃለሁ። እነሆ አፌን ከፍቻለሁ፣ አንደበቴን በትንታጌ ተናግሯል። ቃሌ የልቤን ቅንነት ያወጣል፣ ከንፈሮቼም የሚያውቁትን በቅንነት ይናገራሉ። የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ሕይወትን ሰጠኝ። ይቻልህ እንደሆነ መልስልኝ፣ ቃልህንም አዘጋጅተህ በፊቴ ቁም። እነሆ በእግዚአብሔር ፊት እኔ እንዳንተ ነኝ፣ እኔ ደግሞ ከጭቃ የተፈጠርኩ ነኝ። እነሆ ግርማዬ አታስፈራህም፣ እጄም አትከብድብህም። በጆሮዬ ተናግረሃል፣ የቃልህንም ድምፅ ሰምቻለሁ። እንዲህም ብለሃል፣ እኔ ያለ መተላለፍ ንጹሕ ነኝ፣ ያለ ነውር ነኝ፣ ኃጢአትም የለብኝም። እነሆ ምክንያት አግኝቶብኛል፣ እንደ ጠላቱም ቆጥሮኛል። እግሬም በግንድ አጣበቀ፣ መንገዴንም ሁሉ ተመለከተ። እነሆ አንተ በዚህ ጻድቅ አይደለህም፣ እግዚአብሔር ከሰው ይበልጣል ብዬ እመልስልሃለሁ። አንተ ለቃሌ ሁሉ አይመልስልኝም ብለህ ስለምን ከእርሱ ጋር ትከራከራለህ? እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውልም። በሕልምም በሌሊት ራእይ አፍላ እንቅልፍ በሰዎች ላይም ሲወድቅ በአልጋ ላይ ተኝተው ሳሉ በዚያ ጊዜ የሰዎችን ጆሮ ይከፍታል፣ በተግሳጹም ያስደነግጠዋል። ሰውን ከክፉ ሥራው ይመልሰው ዘንድ ከሰውም ትዕቢትም ይሰውር ዘንድ ነፍሱን ከጉድጓድ በሰይፍ እንዳይጠፋ ሕይወቱንም ይጠብቃል። ደግሞ በአልጋ ላይ በደዌ ይገሥጸዋል፣ አጥንቱም ሁሉ ያደነዝዛል። ሕይወቱንም እንጀራን ነፍሱም ጣፋጭ መብልን ትጠላለች። ሥጋው እስከማይታይ ድረስ ይዘልላል፣ ተሸፍኖ የነበረው አጥንት ይገለጣል። ነፍሱ ወደ ጉድጓድ ሕይወቱም ወደሚገድሏት ቀርባለች። የቀናውን መንገድ ለሰው ያስታውቀው ዘንድ ከሺህ አንድ ሆኖ የሚተረጉም መልአክ ቢገኝለት እየራራለት ቤዛ አግኝቼለታለሁና ወደ ጉድጓድ እንዳይወርድ አድነው ቢለው ሥጋው እንደ ሕፃን ሥጋ ይለመልማል፣ ወደ ጉብዝናውም ዘመን ይመለሳል። ወደ እግዚአብሔርም ይጸልያል፣ እርሱም ሞገስ ይሰጠዋል፣ ፊቱንም በደስታ ያሳየዋል። ለሰውም ጽድቅ ይመልስለታል። እርሱም በሰው ፊት እየዘመረ እኔ በድያለሁ፣ ቅኑም አጣም ያለው የሚገባኝን ብድራት አልተቀበልኩም። ነፍሴ ወደ ጉድጓድ እንዳትወርድ አድኗታል፣ ሕይወቴም ብርሃን ታያለች ይላል። እግዚአብሔር ይህን ሁሉ 2 ጊዜና 3 ጊዜ ከሰው ጋር ያደርጋል። ይህንን ነፍሱን ከጉድጓድ ይመልስ ዘንድ በሕያዋንና ብርሃን ያበራ ዘንድ ነው። ኢዮብ ሆይ አድምጥ፣ እኔም ስማ፣ ዝም በል እኔም እናገራለሁ። ነገርህ ቢኖርህ መልስልኝ፣ ትጸድቅ ዘንድ እወዳለሁና ተናገር። ያለዚያ እኔን ስማ፣ ዝም በል እኔም ጥበብ አስተምርሃለሁ። ክብር ለኢየሱስ ይሁን። 2 መልእክቶች አሉት እዚህ ውስጥ። የቆሰለ ሰው፣ በጣም የታመመ ሰው፣ አስታማሚ ያጣ ሰው የሚናገረውን አያውቅም፣ የሚነገረውንም አያውቅም። በዚህ መጽሐፍ ላይ
33 እና 34 ኤሊሁም የሚባል ሰው አለ። በመካከል ደግሞ በ33 በምዕራፍ 33 ውስጥ ኤሊሁም ከተናገረው በኋላ እግዚአብሔርም የሚናገርበት አለ። ኢዮብም ደግሞ የሚያወራበት ንግግር አለ። የኢዮብን ንግግር የሚደግመው ኤሊሁም ነው። የኢዮብን ቃላት መልሶ የሚያወራው ኤሊሁም ነው። ነገር ግን ኢዮብ ሲከፋውና ሲጨንቀው ስለ ሞት፣ ስለ ጉድጓድ፣ ስለ ቁስል፣ ስለ ባዶነት እግዚአብሔር አምላክ መቅጣት እንደሚችል፣ መግደል እንደሚችል፣ ደግሞ መናገር እንደሚችል፣ ማድቀቅ እንደሚችል በደንብ አድርጎ ኢዮብ ይናገራል። ከዚህ ክፍል ውስጥ ስንመለከት እኔ መነሻ ያደረኩት ዝም በሉ ብዬ ነው የምጀምረው። ርዕሴ ዝም በሉ። እግዚአብሔር በሚያደርግባችሁ ነገር ላይ ሰዎችም ሰይጣንም መተው ምላሽ ሲሰጧችሁ እናንተ ግን አታጉረምርሙ፣ ዝም በሉ። በዝምታ እለፉት። መጽሐፍ ቅዱሳችን ሲናገር አስተዋይ ዝም ይላል። ለዚህ ነው ኤርምያስ ሲናገር እንደዚህ አለ፣ ዝም እላለሁ አፌንም በአፈር ውስጥ እከታለሁ። አንዳንድ ጊዜ በጣም ችግርና ጭንቀት ሲበዛ የምታማክሯቸው ወዳጆቻችሁን ትፈልጋላችሁ። እነዚህ የምታማክሯቸው ወዳጆቻችሁ ግን አብዛኞቹ ችግሮቻችሁን እያዩ እንደተቀጣችሁ፣ እንደተቀሰፋችሁ፣ የእግዚአብሔር እጅ በላያችሁ ላይ መታ እንደቀጣቻችሁ አድርገው የሚፈርዱባችሁ ሰዎች ይኖራሉ። በዚህ ክፍል ላይ ኢዮብ እግዚአብሔርን በትክክል የሚናገርበት ነገር አለ። አንተ እግዚአብሔር ይለዋል፣ አንተ ፈጥረኸኛል፣ አንተስ ትንፋስ ሰጥተኸኛል፣ አንተ ሕይወት ሰጥተኸኛል፣ ይቻልህ እስከሆነ መልስልኝ ብሎ ኢዮብ የተናገረባቸው ቃሎች አሉ። ኢዮብ ሲናገር እንደዚህ ነው የሚለው፣ ቃልህን አዘጋጅና በፊቴ ቁም፣ ቃልህን አዘጋጅተህ በፊቴ መጥተህ ተናገረኝ። እኔ እንደ ጭቃ የተፈጠርኩ ሰው ነኝ፣ ያንተ ግርማ ያስፈራል። ግን ይለውና እጅህ አትክበድብኝ፣ ያንተ እጅ ከከበደ ልሰበር እችላለሁ ባይ ነው ኢዮብ። የሚገርማችሁ ኢዮብ በዚህ ቁስል ውስጥ ሆኖ የእግዚአብሔርን ግርማ ሴንስ ያደርጋል፣ ያውቃል። በዚህ ህመም ውስጥ ሆኖ የእግዚአብሔርን ክንድ ያውቃል። በዚህ ጭንቀት ውስጥ ሆኖ የእግዚአብሔርን ድምፅ ይሰማል። በጆሮዬ ተናግረሃል፣ የቃልህን ድምፅ ሰምቻለሁ፣ እንዲህም ብለሃል፣ እኔ ያለመተላለፍ ንጹሕ ነኝ። ኢዮብ በእግዚአብሔር ፊት ስለ ንጽህናው ይናገራል፣ ስለ መልካምነቱ ይናገራል፣ ስለ ቅንነቱ ይናገራል፣ ስለ ድካሙ ይናገራል፣ ስለ ቁስሉ ይናገራል፣ ስለ ነፍሱ ይናገራል፣ ስለ ጉድጓዱ ይናገራል። እግዚአብሔር ስለሚናገረው ነገር ይናገራል። እግዚአብሔር ስለሚያወራው ነገር ይናገራል። ስለ አልጋው ይናገራል። በስጋው ላይ ስላለፈው ክሳት ይናገራል። በሰውነቱ ላይ ስለሄደው ቁስለት ይናገራል። ኢዮብ እንግዲህ ኢዮብ ከምዕራፍ 1 ጀምራችሁ ስታዩት በጣም ተፈትኖ የመጣ ሰው ነው። ተጨንቆ የመጣ ሰው ነው። እዚህ አካባቢ ግን ወዳጆቹ ሲመጡለት የተነፈሰ መስሎት ማውራት ሲጀምር ወዳጆቹ ምላሽ ይሰጡታል። አንተ እኮ ዝም ብትል ይሻልሃልም ጭምር ይሉታል። ኢዮብ ደግሞ ውስጥ ውስጡን እንደዚህ ይላል፣ እግዚአብሔር ይናገራል፣ አስተዋይ ግን የለም። እግዚአብሔር በተለያየ አቅጣጫ መጥቶ ይናገራል። ሲፈልግ በህልም ይናገራል፣ በሌሊት በራእይ ይናገራል። ከባድ እንቅልፍ ላይ ሰው ወድቆ ይናገራል። አልጋ ላይ ያለ ሰው ይናገራል። ጆሮአቸውን ከፍቶ ይናገራል፣ በተግሳጽ ይናገራል። ከክፉ ስራቸው እንዲመለሱ ይናገራል፣ ከትዕቢታቸው እንዲመለሱ ይናገራል። ሲፈልግ በሰይፍ ይናገራል፣ ሲፈልግ ደግሞ ልትጠፉ ነው ብሎ ይናገራል። እንዳትጠፉ ተነሱ ብሎ ይናገራል እግዚአብሔር። አላያም ደግሞ ጨከን ላሉበት
ሐሳባቸውን ከእግዚአብሔር ዞር ላረጉበት ወይም ራሱ እግዚአብሔር ሊፈትናቸው ለፈለጉት ሰዎች ባልጋቸው ላይ በደዌ ገስጾ ይናገራል። አጥንታቸውን አደንዝዞ ይናገራል እግዚአብሔር ይላል። እግዚአብሔር መናገር ከፈለገ የኢዮብ ድምጽ ነው። እንግዲህ እንደዚህ ያልክ የምትናገር ሰው ነህ ነው ባዩ ሰው የሚናገረው። ኢዮብ ማለት እንደዚህ ትናገራለህ ነው። አዎ እናገራለሁ። እግዚአብሔር ደግሞ በትክክል እንደዚህ ይናገራል። በደከመ ሰዓት ይናገራል። እንቅልፍ ወስዶ ይናገራል። አካላት ደቆ ይናገራል። ሰውነት ከስቶ ይናገራል። መንቀሳቀስ ጣፋጭና መራራውን ምግብ እንኳን መለየት እስከማትችል ድረስ ደርሰ እግዚአብሔር ግን መጥቶ ይናገራል። ግን ይላል አስተዋይ የለም፣ ሰው ግን አያስተውል። አልጋ ላይ ለተኛ ሰው እንዴት ነው እግዚአብሔር ይናገራል ብላችሁ የምትሉት? ምናልባት እግዚአብሔር ራሱ ቢሆንስ አልጋ ላይ ያስተኛው? የኢዮብ አልጋ ላይ መተኛት፣ የኢዮብ መድቀቅ፣ የኢዮብ መቁሰል ሰይጣን በራሱ መንገድ አምጥቶ ያስቀመጠው ጉዳይ አይደለም። እግዚአብሔር ከፊት ለፊት በኢዮብ ዘመን ላይ ያየው ነገር ስላለ ኢዮብን ከፍ ማድረግ ሲፈልግ ዝቅ አደረገና ፈተፈተ። ኢዮብን ዝቅ ሲያደርገው ከጫፍ አንስቶ እስከ ታችኛው መጨረሻ አካሉ ድረስ ኢዮብን አዋረደው። የኢዮብ ውርደት ለአንዳንዶቹ ፌዝ ነው፣ ለራሱ ምሬት ነው፣ ለሚስቱ ቅሌት ነው፣ ለአካባቢ ደግሞ ውድቀት ነው። ኢዮብ እንደ አካባቢ ባለጸጋ ባለሀብት፣ ሰዎችን የሚደግፍ የሚረዳ፣ ምስኪኖችን የሚያበላ የሚያጠጣ፣ በእግዚአብሔር ፊት ሁሌ መሰዊያ ያለው ቅን ሰው፣ እግዚአብሔርን የሚፈራ ጻድቅ ተብሎ የተመሰከረለት ሰው። ይሄ ሰው በሰይጣን ይፈተናሉ ተብሎ አይገመትም፣ አይታሰብም። ለካ ፈተናዎች በሙሉ በቅኖችና በጻድቃን እግዚአብሔርን በሚፈሩ ሰዎች ዙሪያ ፈተና ወደ እነሱ እንዲመጣ የሚፈቅድ አንድ ብቻ። ለዚህ ነው ኢየሱስ ለጲላጦስ እንደዚህ እግዚአብሔር ካልፈቀደ በስተቀር ከጸጉሬ አንዲቷን ዘለላ ልታነሳ ትችልም። አንዳንድ ጊዜ የእግዚአብሔር ፈቃድ ያለባቸው ፈተናዎች አሉ። ሊፈትን እግዚአብሔር 40 ዓመት ጸጥ ሊል ይችላል። ኢዮብ ከምዕራፍ 5 በኋላ ነው የጀመረው ማጉረምረም። የተወለደበትን ረገመ፣ ወንድነቱን ጠላ፣ ያችን ቀን ጠላት። እግዚአብሔር ዝም እንዳለው ሲናገር በጣም የምሬት ቃላቶችን መናገር ጀመረ። ከዛ በኋላ ደግሞ አሁን ከ31 በኋላ 32 33 34 ወዳጆቹ እየመጡ ያደክሙት ጀመር። ከዛ እንደውም በተናገረው ቃል ነው የሚከሱት ኢዮብን። አንተ ማለት ኢዮብ እግዚአብሔር ንጹህ ነው፣ እግዚአብሔር ቃል አለው፣ እግዚአብሔር ይናገራል፣ እግዚአብሔር ፈጠረኝ፣ እስትንፋስ ጨመረልኝ፣ ሕያው ነው፣ አይተውም እያልክ ስትል አልነበር? ታዲያ ዛሬ አልጋ ላይ ደቃል፣ ሰውነትህ ሰልሏል፣ ተሸፍናል፣ አጥንት ተገልጧል፣ ስጋ ጠፍቷል ይለዋል። ስጋ ከስቶ አጥንት ወጥቶ ፊት የፉጨት አስተማሪ መስለ እግዚአብሔር አለ ትላለህ ይሉታል። ኢዮብም የሚናገረው ነገር አለ። ነፍሴ አለ ወደ ጉድጓድ እንኳን ብትወሰድ እንደገና እግዚአብሔር መነሳት ይችላል። ስጋዬን እንደ ሕፃን ማለምለም ይችላል፣ እንደ ጎበዝ ያነሳኛል። ወደ እግዚአብሔር የምጸልየውን ጸሎት ወይም የምናገረውን ነገር እግዚአብሔር በሞገስ ያዳምጠኛል። ፊቴን በደስታ እንደሚሞላው እርግጠኛ ነኝ። ለሰው ጽድቅ እግዚአብሔር ይመልሳል። እርሱ በሰው ፊት አይዘባበትም። እግዚአብሔር አይቀልድም። አዎ በድያለሁ፣ በደለኛም ልሆን እችላለሁ። እግዚአብሔር ይላል ቀኑንም አያጣምምም፣ የሚገባኝን ድፍረት ይሰጠኛል። ነፍሴን ወደ ጉድጓድ አይወስዳትም። ሕይወቴ እንደውም ከዚህ በኋላ ብርሃን ታያለች። አልጋ ላይ የከሳ የደቀቀ ሰው፣ ሰውነቱ የከሳ ሰው፣ ስጋው ጠፍቶ አጥንቱ የሚታይ ሰው፣ የበሰበሰ ሰውነት የሚሸት ሰውነት ይዞ የተስፋ ቃል ተናግሮ
በሰው ጆሮ ውስጥ ገብቶ ሰዎቹ እንደ መዝሙር ያወሩለታል። እግዚአብሔር ሲፈልግ አንዴም ሁለቴም ሶስቴም ይናገራል ይላል። የቆሰለ ሰው ማን ነው ተስፋ የለውም ያለው? የታመመ ሰው ማን ነው ተስፋ የለውም ያለው? እኔ ግን የማመልከው አምላክ እስትንፋሴን የሰጠና የፈጠረኝን መንፈስ ወደኔ ያመጣ አምላክ ነው። ሕይወትን ሰጥቶኛል፣ ይቻለዋል። እና ዝም በሉ ይላችሁ። በእኔ ላይ አትናገሩ፣ ዝም በሉ። አላልክም፣ ይሄን ሁሉ አላልክም። እግዚአብሔር በሞገስ ይመጣል። ግርማው ድምቅ ያለ ነው። እጁ በላይ ላይ አለች። ደሞ ነፍሴን ፈጥሯታል አላልክም ብያለሁ። ታዲያ ካልኬት አለ አምላክህ ይመጣል፣ ተጠብቀዋለሁ። በል እንግዲህ ከዛሬ በኋላ አትናገር ስለ እግዚአብሔር። ይሄን ሁሉ አታውራ። እስቲ ነፍስን ከጉድጓድ ይመልስ። እስቲ ጨለማን በሕይወት ብርሃን ይሙላው። እስቲ ኢዮብ አንዴ እንኳን አሁን ስማ። እግዚአብሔር እንደተወ አታውቅም? አሁን እንኳን ስማ። ያ አለ የምትለው እግዚአብሔር ከመጣ ለምን አያድንህ? እስቲ ዝም በል። እስቲ አትናገር። ቁስል ላይ ሆነ እግዚአብሔር አትበል። ልትሞት ጫፍ ላይ ደርሰ እግዚአብሔር አትታይም እኮ። የታለ የምትታየው? ኢዮብ አልጋ ላይ እኮ ጠፍተሃል። አጥንት ነው የሚቆጠረው። ሰውነት እኮ ሸቷል። ነፍስ ወደ ጉድጓድ እየሄደች ነው። ስጋ ወደ ጉድጓድ እየሄደች ነው። ጨለማ ውስጥ ነው ያለው። ለምን እግዚአብሔርን ትላለህ? ኢዮብ እዛ ውስጥ ሆኖ እንዲህ ይላል፣ እግዚአብሔር በሞገስ ይታየኛል፣ እግዚአብሔር በድምቀት ይታየኛል። ማን ነው በእናንተ መካከል ቁስል ውስጥ ቁጭ ብሎ እግዚአብሔርን በሞገስ ይታየኛል የሚል? ፈተና በበዛ ጊዜ ጩኸታችን የምናበዛ ሰዎች ነን እንጂ እንደ ኢዮብ ደፍረን የምንናገር ሰዎች አይደለም። አሁን ዝም በል እንዳትናገር ይሉታል። ዝም በል እስቲ። ከዛ ኢዮብ እኔም እናገራለሁ ይላል። ዝም በል። ነገር ቢኖር እስቲ መልስልኝ፣ ትጸድቅ ዘንድ እወዳለሁ፣ ተናገር እስቲ። ያለዚያ እኔን ስማ። ዝም በል፣ ዝም በል። ምን ልትል ነው ካላችሁ፣ በቆሰላችሁ ጊዜ የምታወሩትን የተስፋ ቃል አዳማጭ የላችሁም። በቆሰላችሁ ባመማችሁ ጊዜ የምታወሩትን የድል ቃል የሚሰማችሁ ሰው የለም። ኤሊሁም በለው ኤሎሆም በለው ወንድሜ በለው ወዳጄ በለው አያዳምጥም። ይልቅ እንደ ሰነፍ ይቆጥራል። ይባስ ብሎ የታለ አምላክ ይላል። የታለ ፈጠረኝ የምትለው፣ የታለ አዳነኝ የምትለው ይሏል። ያደክማል። ስለዚህ ጊዜ አታጥፋ ከሰዎች ጋር። ቁስልን እሽሩሩ ብለው የሚያክሙ ሰዎች በሌሉበት፣ የደቀቀ ስጋህን ቀና የሚያደርጉ ሰዎች በሌሉበት ጊዜ አታጥፋ። የሰራዊት ጌታ እግዚአብሔር ዝም ይበሉ ይላችሁ። መልሰው ይደበድቡሃል፣ ደግመው ይመቱሃል፣ በድጋሚ ቃልህን አንስተው ይመቱሃል። እግዚአብሔር አምላክህ ምንድነው የሚሰራው ሊሉህ ይችላል። ሰውነት መክሳት ከጀመርክ፣ በተለይ ሱሪ መስፋት ከጀመረ፣ አካልህ መጥቆር ከጀመረ፣ መንቀሳቀስ ካቃተ፣ መውጫ መግቢያ በሩ ከጠፋብህ ሩቅ እንዳትሄድ። አብረው የበሉ ሰዎች በአምላክ ጭምር ያሾፉብሃል፣ ይቀልዱብሃል። ኢዮብ እንደዚህ አለ፣ የኔ እግዚአብሔር አለ ሞገሳም ነው አለ። የኔ እግዚአብሔር አለ በማይታይ አጥንት ውስጥ አለ ይመጣል አለ። አንድ መልእክት ልናገር። ድክም ያላችሁ ሰዎች፣ የሰው ድምፅ ራሱ አሰልችቶ ከቤት አላስወጣ ያላችሁ፣ ዛሬ የእግዚአብሔር እጅ እና ምን ልትል ፈለክ ካላችሁኝ፣ ደካማው ሰው ብርቱ ሆኖ ይነሳል። መቼ? በእነዚህ ሰዎች ፊት ግን ዝም በል። በእነዚህ በሚያሾፉ ሰዎች ፊት አታውራ። ድካምን ፈጽመ አትናገረው።
እግዚአብሔር በተለይ እንደዚህ ብሎ የነበረ እንደዚህ አለኝ ግን አልሆነም የምትል ሰው ዝም በል። እድል ፈንታ አትስጣቸው። መልሰው በተናገርካቸው ቃል ቀጥቅጠው ይገሉሃል። በተናገርከው ቃል በራስ ወንበር ላይ ቁጭ ብለው አንተን ራስን ይመቱሃል። አላልክም እንዴ ነፍሴን እግዚአብሔር ፈጠረ፣ እስትንፋሴን አመጣ፣ እግዚአብሔር በግርማው አለ፣ እጁ በላይ ላይ አለች አላልክም? ጆሮ ተናግሯል፣ ሰምቻለሁ፣ እግዚአብሔርን አድምጫለሁ። መተላለፌ ምንም ኃጢአተኛ ብሆንም በሱ ፊት ንጹህ ነኝ። እግዚአብሔር ቃሉን ልኮ በፊቴ ይቆማል፣ አዘጋጅቷል አላልክም? ና የታለ እግዚአብሔር ይለዋል። የታለ እግዚአብሔር ብሎ ይጠይቀዋል። ምን ትመልሳለህ? ለሁም ረጅም ዓመት እግዚአብሔር ካንተ ጋር እንደነበረ የሚያውቁ ሰዎች፣ እግዚአብሔር ካንተ ጋር ሲሰራ የሚያዩ ሰዎች፣ ያዩ ሰዎች፣ ስታበላቸው ስታጠጣቸው በትክክል የጠገቡ ሰዎች፣ የአምላክን ሕልውና መገኘትና ክብሩን ጠንቅቀው የሚያውቁ ሰዎች መተው ፌዘኛ ይሆኑባል። የመጀመሪያ ጠላት ማመሰለ የእግዚአብሔርን ተአምራት ስትሰራ ያዩ ሰዎች ትንሽ ከወደክ በመጀመሪያ ተነስተው የሚጨፈጭፉ እነሱ ናቸው። ሲጨፈጭፉ አምላክን አንስተው ነው የሚመቱ። እግዚአብሔርን አንስተው ነው የሚመቱት። የታለ እግዚአብሔር እንዳሉን እኔ ስንት እግዚአብሔር የታለ ተብያለሁ። አንተ የቅርብ ሰው ትቶ ይሄዳል። አንተ እሱ ብለህ ስትጣበቅ እነሱ የታለ ታዲያ እሱ ይለዋል። አንዳንድ ጊዜ እግዚአብሔር ዝም ሲላችሁ እናንተ አትናገሩ፣ እናንተም ዝም በሉ። እግዚአብሔር ጸጥ ካለ አንተም ጸጥ በል። ለቀላጆችና ለአሻፊዎች አፋቸው ውስጥ አትግባ፣ ዝም በል። ክብር ብትለው ምንድነው ክብር ይላል። ኪስን ሳትሞላ ክብር ይላል። እንደዚህ እያነከስክ ሃሌሉያ ስትል ምንድነው ይላል። እግርን አታይም። ምንድነው እግዚአብሔር የታለ አንተ ጋር ይላል። ምንድነው ጩኸት ይላል። የማያውቁ ሰዎች አይደፍሩም። የሚያውቁ ሰዎች ናቸው እንደዚህ እንደ ኤሊሁም አይነቶች ይናገሩሃል። እና ጸጥ ዝም በል፣ አታውራ። እየታመምክ ነው፣ ዝም አታውጣ፣ ራስን አትግለጥ። ብልጡን የመጨረሻ ብልጡን መንፈሳዊ የሚመስሉ ሰዎች ከተሰበሰቡ ከነሱ መካከል ውጣና እግዚአብሔር ምን ትላለህ በለው። እነሱ የሚሉትን ለመስማት እንዳትሞክር፣ ያደክመዋል። አምላክህን ነው የሚያቀርቡት። አንተ በሞገስ ያየውን እግዚአብሔርን እነሱ በአፋቸው ቃል አውርደው ነው የሚጥሉት። አንተ ገሊዘ እየፈተክ በገል ውስጥ እየፈተክ ሚስት ጥላ ሄዳ ልጆች ሞተው ከብት አልቆ ሀብት ሄዶ ቤት ፈርሶ ግድግዳ ተቀዶ አቧራ ላይ ተቀምጠ አልጋው ሄዶ ሶፋው ተሸጦ ንብረቱ አልቆ መሬት ላይ ተቀምጠ እየፋከው አምላክ ፕሬዘንሱ አንተ ጋር ያለ ህልውናው ያለ አካል ቆስሏል ግን እግዚአብሔር አለ። ሰውነት ደምቷል ግን እግዚአብሔር አለ። ፊት በስብሷል ግን እግዚአብሔር አለ። ይኸውልህ እጅን ቀጠቀጣል ግን እግዚአብሔር አለ። ይሄ አምላክን የማትረሳበት መንፈስ ሰውነት ውስጥ አለ። 42 ላይ ሄደ ሁሉን የሚያደርግ አለ፣ ሁሉን የሚችል አለ የሚል ድምጽ እየሰማ ነው። አልጋ ላይ ትሰማዋለህ፣ እንቅልፍ ይዞ ትሰማዋለህ፣ ቆስለት ትሰማዋለህ፣ አጥንት እየታየ ትሰማዋለህ። የምትሰማው አንተ ነህ፣ ሌላው አያዳምጥም። የሚናገረው ላንተ ነው፣ ለጓደኛ አያወራም። እግዚአብሔር የሚታየው ላንተ ነው፣ ለሌላ ሰው አይታይም። የሚገለጠው ላንተ ነው፣ ለሌላ ሰው አይገለጥም። ስለዚህ ምንድነው አንተ ለነሱ ሞኝ ነህ፣ ጅል ነህ፣ ፋራ ነህ፣ የማትታወቅ ድሃ ነህ፣ ጎስቋላ በሽተኛ። እግዚአብሔር የሚታየው ለኔ ነው። ህመም አለኝ፣ አዎ አለኝ፣ ግን አጠገቤ አለ። የማየው እኔ ነኝ። ሚስቴ አታየውም፣ ልጄ አያዩም፣ ወዳጆቼ አያዩትም። እሱ ግን ለኔ ብቻ ይታያል። መልእክት አለኝ ዛሬ። ቁስልሽ ላይ ይመጣል። እንደመጡ እንትኔ አትበል፣ እንትኔ ከስሮ፣ እንትኔ ወድቆ፣ እንትኔ ምናምን ታሞ ተሰብሬ ወደ አትበል። ብልጡን የመጨረሻ ብልጡን አትለፍልፍ፣ አታውራ፣ ዝም በል። ከስታ ላው ሱሪውን አስጠብብ። በቃ እንደዚህ ቢሆን አሲሰው እንደዚህ አድርግ።
ይስቁባል። የምታውቀው አንተ ነህ። ቤት ስትገባ የምታውቀው አንተ ነህ። ሰውየው ግን ይስቅባል። ትናንት እንዲህ አልነበርክ? የታለ አምልኮ፣ የታለ አገልግሎት፣ የታለ ጌታ፣ የታለ አምላክ ምናምን ሊሉ ይችላል። አምላኬ በዙፋኑ ነው። እግዚአብሔር በኔ ሰውነት አይለካም። እግዚአብሔር በኔ ቁስል አይለካም። እግዚአብሔር በኔ ህመም አይለካም። እግዚአብሔር በኔ አካል አይለካም። እግዚአብሔር በኔ ኑሮ አይለካም። እሱ ግን እሱ ነው። እሱ ለዘላለም ጸንቶ ይኖራል። ሰማያት ይሸከሙታል፣ ደመናት ይሸከሙታል። በደመና ላይ የመራመድ አቅም አለው። ሁሉን የሚችል አምላክ እሱ ነው። እግዚአብሔር በኔ ቁስል አይለካም። የኔ ቁስል እግዚአብሔርን ሚዛን ላይ አያስቀምጠው። የኔ ህመም እግዚአብሔርን በኔ ሚዛን ላይ፣ በኔ ቤተሰብ ሚዛን ላይ፣ በኔ ጓደኞች ሚዛን ላይ አያስቀምጠውም። የኛ ቤት መፈክር የለም ቢሉኝም አለ ካለ እስቲ የሆነ ነገር ያርግ አድኳ ሳይቶናል አለ። የእግዚአብሔር መኖር የሚታወቀው ላንተ እንጂ ለጓደኛ አይታወቅ። እግዚአብሔር እንዳለ ካንተ ጋር የምታውቀው አንተ ነህ። ወዳጅ፣ ጎረቤት፣ ጓደኛ፣ ሚስት አታውቅም። ሄሎ ሚስት እግዚአብሔር ካንተ ጋር እንዳለ አታውቅም። ባልሽ አያውቅም። እግዚአብሔር ከኢዮብ ጋር እንዳለ ብታውቅ ኖሮ ሚስቱ ጥላዋት ይል ነበር። የኢዮብ ሚስት ያየችው ቁስል ነው፣ አምላክ አላየችም። ዛሬ አንድ መልእክት አለ። ሰው ጨርቅህን፣ ቁስልህን፣ ክሳትህን ከዚህ ማታ ጀምሮ አያይ። ምን እያለ ነው? አብዷል እንዴ? ከዛሬ በኋላ የሚታየው እግዚአብሔር ብቻ። ከስተህ አምላክ ይታያል። ቆስለህ አምላክ ይታያል። ደምተህ አምላክ ይታያል። አጎንብሰህ አምላክ ይታያል። ቁስል ይዘህ አምላክ ይታያል። በቃ አላቅም ለሆነ ሰው እግዚአብሔር ይታያል። ዞር ስትል ጓደኛ የለም ግን መድኃኔዓለም አለ። ዞር ስትል ቤተሰብ የለም ግን እግዚአብሔር አለ። ዞር ስትል ቁስል ነው ግን እግዚአብሔር አለ። አንዳንዶቻችሁ ስንጥቃችሁ ውስጥ ልዑል ይቀመጣል። አንዳንዶቻችሁ ቁስላችሁ ውስጥ ልዑል ይቀመጣል። አንዳንዶቻችሁ ህመማችሁ ውስጥ እግዚአብሔር ይቀመጣል። ቤታችሁ ላይ እግዚአብሔር ዛሬ ይቀመጣል። ለሰው ይሸታል፣ ለሱ ግን ይመቸዋል። ያንዳንዶቻችሁ ቤት ዛሬ መቀመጫችሁ ላይ እግዚአብሔር ብቻውን ይቀመጣል። መቀመጫችሁ ላይ እግዚአብሔር ብቻውን ይቀመጣል አልኩሽ። መሐረብ ይዘሽ የምታለቅሽ እግዚአብሔር አጠገብሽ ዛሬ ይቀመጣል። አልጠየቁኝም አላዩኝም ምናምን አትበይ። እግዚአብሔር አጠገብሽ አለ። እግዚአብሔር አለ። ሁሉ ነገር እያለቀ ነው። አዎ። አካል እየተጎዳ ነው። አዎ። ልብ እየወረደ ነው። አዎ። ነፍስሽ ተስፋ ቆርጣለች። አዎ። ወደ ጉድጓድ ልትወርጂ ነው። አዎ። በቃ መሞቴ ነው እያልክ ነው። አዎ። አበቃ እያልክ ነው። አዎ። ተው ብራዘር፣ የጓደኛ ድምፅ አትስማ። ነፍስህ ወደ እግዚአብሔር፣ ስጋ ወደ ጉድጓድ እንኳን ቢሄድ እየሞትክ ዘምር። አልገባህም? እየሞትክም ቢሆን ዘምር። ከዛሬ በኋላ ደብዳቤ አንጽፍም፣ ቴክስት አንጽፍም፣ ስልክ አንደውልም። እየዘመርን እንሞታታለን። ችግር ለሰው አውርተ አትወጣም። ለጓደኛ ደውለ አትናገርም። ቴክስት አታሳይም። ስዕል ፎቶ አንስተ አትልክም። ቁስልን አትልክም። እግዚአብሔር እንዳለ እየዘመርክ ትሞታታለህ። እግዚአብሔር አጥንትን ይይዘዋል። ምክንያቱም የማመልከው አምላክ ሕያው ነው። የማመልከው አምላክ ሕያው ነው። የሌለን ወደ መኖር የሚያመጣ የሌለን ወደ መኖር የሚያመጣ ብቻ ሳይሆን አፋቸውን የከፈቱትን አፋቸውን የሚያዘጋ። ያንዳንዶቻችሁ እጅ አሁን ለጸሎት ይዘጋጃል። ያንዳንዶቻችሁ አፍ አሁን ለጸሎት ይዘጋጃል። የቀለዱባችሁ ሰዎች ላይ እጃችሁን ጭናችሁ ትጸልያላችሁ። የታለ አምላካችሁ ላላችሁ የአምላካችሁ ዛሬ ሥራ ይጀምራል። የከሳ ሰውነት ይስተካከላል። የታመመ አካል ዛሬ ይፈወሳል። አሁን እየተናገርኩ ፈውስ ያልፋል። አሁን እያወራው ፈውስ ያልፋል። አሁን እያወራው ፈውስ ያልፋል። ሳትገልጥ ትገለጣለህ። ስለ ራስህ ሳታወራ ድንገት ትገለጣለህ። ያንተን ነገር ሳታሳይ
ሳታሳያቸው፣ ሳትገልጥላቸው፣ ሳትናገር እግዚአብሔር ግን አንተን ለሌላ ነገር ይገልጣል። እርዳታ ይፈልጋል ብለው ሲመጡ እርዳታ ሳትቀበላቸው እርዳታ ልትሰጣቸው ትሄዳለህ ቤታቸው። እንደ ኢዮብ ለከፋው ሰው ይሁንለት። እንደ ኢዮብ ብቸኛ ለሆነ ሰው ይሁንለት። ኢዮብ አይዞ፣ ዛሬ የምታየው የለም፣ ቤተሰብ የለም፣ ግራና ቀኝ የምታየው የለም፣ አይኑር ግን አይዞ፣ አይዞ አልኩ። ያንተ ጊዜ ነው። ከቁስል ተነስተህ፣ ከህመም ወጥተህ፣ ከባዶ ነገር ወጥተህ፣ ከምድረ በዳ ወጥተህ እግዚአብሔር አነጋጋሪ ያደርጋቸዋል። እሷ ናት ወይ ተብሎ እጅ ይጠቋቆማሉ። እሱ ነው ወይ ተብሎ እጅ ይጠቋቆማሉ። ይሄ ሰውዬ አደገኛ ነው። ታሞ እግዚአብሔር እያለ ነበረ፣ ተኝቶ እግዚአብሔር እያለ ነበረ። ይሄ አምላኩ አገዘው እንዴ ተብሎ የሚጨበጨብላችሁ ሰዎች አላችሁ። 900 ሰዎች የትራፊክ አይነት ኮፍያ ስታጠልቁ አይቻልም። የማይቆም ነገር ዛሬ ይቆምላችኋል። ግን አትለፍልፍ። ገበናህን ለሰው አውጥተህ አትናገር። መልእክቴ ነው። ብትወደውም አታውራ። ዝም በል፣ አትናገር። ዛሬ ወደህ የነገርከው ሰው ነገ ጠልቶ ያወራብሃል። ዛሬ ወደ ገልጠ ያሳየው ሰው ነገ ገልጦ ይናገርብሃል። ዝም በል። እግዚአብሔር እስከሚመጣ ድረስ ጭጭ ዝም በል።